አምስቱ የዓለማችን ደስታ የራቃቸው ሀገራት። አንደኛ አፍጋኒስታን። በማዕከላዊና በደቡብ ኤሲያ የምትገኘው አፍጋኒስታን 652864 የመሬት ቆዳ ስፋት ይዛ የባህር በር የሌላት አስገራሚዋ ሀገር ናት። የእስላም ኤሚሬትስ በሚል ተቀጽላ መጠሪያዋ የምትታወቀው አፍጋኒስታን ሙሉ በሙሉ ኢስላማዊ ሀገር ናት። የአፍጋኒስታን ስም በክፉ ነገር የሚነሳባት ይበዛል። ሽብር፣ ድህነት፣ ያልተረጋጋ የመንግስት ስርዓት፣ ጭቆናና አክራሪ የእስልምና አስተምሮ አፍጋኒስታን ገጽታዎች ናቸው። በመሆኑም እነዚህ ሁሉ በህዝብና ሀገር ላይ የተጫኑት እርግማን መሳይ አበሳዎች ከአፍጋኒስታን ዜጎች ላይ ደስታን ከገፈፉ ዘመናት ተቆጥረዋል። አፍጋኒስታን ደስታ የራቃቸው ዜጎችን በመያዝ በተከታታይ ዓመታት ደረጃዎችን እንደያዘች ትገኛለች። ነፃነትና ዲሞክራሲ ቀርቶ ምግብና ንጹህ የመጠጥ ውሃ ማግኘት ለአፍጋን ህዝቦች የቅንጦት መሻቶች ሆነዋል። እንዲህ አይነት ኑሮ ያለው ህዝብ ደግሞ ደስተኛ ህይወትን ሊመራ አይችልም። የአፍጋን ሴቶች ዘመናዊ ትምህርት በደረሰበት አይደርሱም። በሃይማኖታዊ ጭቆና ስር ይዳክራሉ። ታሊባን ደግሞ አንዱ የሀገሪቱ ራስ ምታት ታጣቂ ቡድን ነው። ስርዓት ዜጎች በሞሉባት አፍጋኒስታን የወረደ የጤና አጠባበቅ ስርዓት፣ የሽብርና የግጭት ጥቃቶች፣ ሰላም ማጣት፣ የተዳከመ ኢኮኖሚ፣ የተበላሸ የፖለቲካ ስርዓትና መሰል ችግሮች ተደራርበው የሀገሪቱን ዜጎች እንኳን የላቀ ደስታ በቅጡ ፈገግ ማለትን ካስረሷቸው ዘመናት አልፈዋል። ሁለተኛ ሴራሊዮን። እንደ አውሮፓውያን አቆጣጠር በ1991 እስከ 2002 በሴራሊዮን የተካሄደው የእርስ በርስ ጦርነት በአፍሪካ ሀገራት ከተፈጸሙት ዘግናኝ እልቂቶች ሁሉ በቀዳሚነት ይወሳል። በዚያን ዘመን በፕሬዝዳንት ጆሴፍ ሰይዱ ሞማሃ እና በቻርለስ ቴይለር የተጀመረው የወንድማማቾች ጦርነት አድማሱን አስፍቶ በቫለንታይን ስትሬተርስ፣ በጁሊየስ ማዳና በአህመድ ቴጃን ካባህ የተከፋፈሉ የጁንታ ታጣቂዎችን ፈልፍሎ ሴራሊዮንን በደም አበሳ አጥቧታል። ሴራሊዮን ጥፋተኛ መሪዋን ቻርለስ ቴይለርን እስር ቤት ብትወረውሩም ዛሬም ከእርስ በርስ እልቂት ሃንጎቨር አልነቃችም። ስር የሰደደ ድህነት፣ ስራ አጥነት እንዲሁም በተለያዩ ችግሮች የሚባክን ትውልድ፣ ተስፋ የቆረጠና ስደትን የናፈቀ ዜጋ፣ ያልተማከለ የጤና ፖሊሲ፣ ንጹህ ውሃ መጠጣት ብርቅ የሆነባት ምድር፣ የፈራረሰ መሰረተ ልማት፣ የኤሌክትሪክ እጦት፣ የተቀናጀ ሙስናና በህዝብ የተጠላ መንግስታዊ አስተዳደር ዛሬም ሴራሊዮን የእግር ተውች ጠፍንጎ አስሮ ዜጎቹን ራስን ለማጥፋት እየጋበዘ ደስታን ከጎጇቸው ጠራርጎ አጥፍቶባቸዋል። ሶስተኛ ሊባኖስ። ሪፐብሊክ ሊባኖስ ከ5 ሚሊዮን በላይ የሆኑ ዜጎቿን እጅግ በጠባቡና 10452 ስኩዌር ኪሎ ሜትር የቆዳ ስፋት ላይ እያኖረች የአረብ ባህረ ሰላጤን እየተጋራች የሜዲትራኒያን ባህርን እያሻገረች ባላንጣዋን እስራኤልንና የሰላም ሙሉ የጠፋበት ሶሪያ ጎረቤቶቿ አድርጋለች። ዓለምን ጉድ ያስባለው የ1920 ዘመን የታላቋ ሊባኖስ ስልጣኔ በዚህ ዘመን በድህነት በውርደት አቧራ ተሸፍኗል። በ1926 ከጎረቤቶቿ ሁሉ ልቃ በሀብት ተቀማጥላ በሰላም ያኖራትን ህገ መንግስት ያረቀቀችው ሊባኖስ በ21ኛው ክፍለ ዘመን ጦርነት መገለጫዋ ሆኖ በመንደር ሽብርተኞች እየተዳደረች ነው። የሊባኖስ አሻንጉሊት መንግስት ለተጠቂ ቡድኑ ሄዝቦላህ እየገበረ መኖር ከጀመረ ዓመታት ተቆጥረዋል። ሊባኖስ ከሶሪያ የተነሳው የጦርነት ማዕበል እያንቀረቀረባት፣ ሐማስና ሂዝቦላ በየለቱ በግጭት እየናጧት፣ የእስራኤል ዘመን አፈራሽ መሳሪያዎች ከምድርም ከሰማይም የጥፋት እሳቶችን እያዘነቡባት ነው። ሊባኖስ መንግስታዊ መዋቅር ተናግቷል። መሰረተ ልማት ቅሪቱ ብቻ ነው የሚገኘው። በዓለም ባንክ መረጃ መሰረት ሊባኖስ ከ19ኛው ክፍለ ዘመን አንስቶ እጅግ በከፋ የኢኮኖሚ ቀውስ ውስጥ ትገኛለች። ሊባኖስ ኢኮኖሚዋ የተናጋ፣ የገበያ መላሸቅ ውስጥ የተከነከረች ሀገር ሆናለች። የገንዘብ የመግዛት አቅሟ ተዳክሟል። አንድ ጸሐፊ ሊባኖስን በሞተ ፖለቲካ ውስጥ የምትገኝ ሀገር ብሎ ገልጾታል። የሊባኖስ ህዝብ መድኃኒት፣ ነዳጅ፣ ኤሌክትሪክና ንጹህ የመጠጥ ውሃ የሚባሉትን መሰረታዊ ፍላጎቶችን ሊረሳቸው ከጫፍ ደርሷል። በሊባኖስ ህዝብ በአሻንጉሊት መንግስትና በሂዝቦላ መካከል የስናፍጭን ያህል መተማመን የለም። እነዚህና ሌሎች መከራዎች ተደራርበው ሊባኖስ ደስታ የራቃቸው ህዝቦች ብቻ ሳይሆን መኖርን የረሱ ዜጎች ማለት እንኳን ከድፍረት አይቆጠርም። አራተኛ ዲሞክራቲክ ሪፐብሊክ ኮንጎ። የተፈጥሮ በረከቶቿ የዘላለም የሚመስሉ እርግማኖችን አምጥተውባት ላለፉት 10 ዓመታት በእርስ በርስ ጦርነት ውስጥ የምትገኘው ዲሞክራቲክ ኮንጎ የተረጋጋ ኢኮኖሚ፣ ዘላቂ ሰላም፣
አስተማማኝ መንግስታዊ መዋቅርና ደስተኛ የዜጎች ህይወት የተባሉትን አዎንታዊ ቃላት ከመዝገበ ቃላቷ ላይ የሰረዘች ሀገር መስላለች። በምድር ጉያዋ ከ30 ትሪሊዮን ዶላር በላይ የዳይመንድ፣ የዩራኒየም፣ የወርቅና እልፍ የማዕድናት ሀብቶችን የሸሸገችው ኮንጎ ራስ ወዳድ በሆኑ ታጣቂ ቡድኖች ሳቢያ የአኬልዳማ ምድር ሆናለች። በኮንጎ ሴቶችን አስገድዶ መድፈር፣ ህፃናትን ለጦርነት መመልመል፣ ሰዎችን መግደል፣ ዘረፋና ማሰቃየት በህግ የተፈቀደ እስኪመስል ድረስ ግፍና በደሎች ገደባቸውን ጥሰዋል። በዲሞክራቲክ ኮንጎ የእናቶችን ዋይታና ጩኸት፣ የህፃናትን ሲቃ፣ የወጣት ሴቶችን ስቃይ ብሶቶችን ሳያዩ የጥይት የቦምብና የታንክ ድምጾችን ሳይሰሙ መዋልና ማደር የሀገሪቱን አልማዝ በስጦታ እንደመታደል ይቆጠራል። የኮንጎ ህዝቦች መራራ ህይወት ማክተሚያው ዘመኑ ለጊዜው ባይታወቅም በዚህ ዘመን የዓለም ሀገራት ሁሉ በአንድ ድምጽ ወደ ዲሞክራቲክ ሪፐብሊክ ኮንጎ መጓዝ ያማረው ዜጋ ካለ ወደ አእምሮ ህሙማን ሊገባ እንደሚገባው ይስማማሉ። በርካቶችን ለሞትና ለአካል ጉዳት የዳረገው፣ ሚሊዮኖችን ከቀያቸው ያፈናቀለው፣ መሰረተ ልማቶችን ያወደመው፣ መንገድ፣ ውሃ፣ መብራትና ሕክምናን ያሳጣው የኮንጎ የእርስ በርስና የውክልና ጦርነት በዓለም ላይ ከታዩ ሰብአዊ ቀውሶችና ውድቀቶች መሃል እንዳንዱ ይቆጠራል። አምስተኛ የመን። በጥንቱ ዘመን ታላቅ የስልጣኔ አሻራዎች ታትመው አድምቀዋታል። የባህር ነጋዴዎች መድመቂያና የአረብ ህዝቦች ሁሉ መናገሻ ሀገር ነበረች። የደቡብ አረቢያን የሳውዲ አረቢያን ድንበር የምትጋራው በደቡብ ከኦማን በደቡብ ምስራቃዊ ክፍል ከአረቢያን ባህር ከቀይ ባህርና ከኤደን ባህረ ሰላጤ ጋር መሬትና ባህር ድንበርተኛ አድርጎ ያስተሳሰራት የመን ረጅም የባህር ሰርጥና ብዙ ህዝብ ያላት የአረብ ምድር ናት። የመን ከ2000 ኪሎ ሜትሮች በላይ የንግድ መተላለፊያና ዋነኛ የባህር በር መግቢያ ሀገር መሆኗ ብስራትም ጥፋትም አትፎላታል። እንደ አውሮፓውያን አቆጣጠር ከ2014 ዘመን አስቀድሞ በነበሩት ዓመታት ሰላማዊ ሀገር በነበረችው የመን ኢትዮጵያውያንና የሌሎች ሀገራት ዜጎች ጭምር ሰርተው የከበሩባት፣ ወልደው የሳሙባትና ጥሪት የቋጠሩባት ሀገር ነበረች። ከ2014 በኋላ ግን በእርስ በርስ ጦርነት የምትናጠው የመን ተወለደች። በተለይ የሀገሪቱ ፕሬዝዳንት አሊ አብዱላህ ሳላህን ገሸሽ ያደረጉት የሁቲ አማጽያን የሀገሪቱን ዋና ከተማ ሰንግን ሲቆጣጠሩ የየመን ጉዞ ከድጡ ወደ ማጡ ሆነ። ይህ አልበቃ ያላት የመን ዋነኛ የባህርና የንግድ መተላለፊያና ስትራቴጂክ ምድር መሆኗ ከሁቲ አማጽያን፣ ከኢራን፣ ከሳውዲ አረቢያ፣ ከአሜሪካና ከምዕራባውያን ኢኮኖሚያዊ፣ ፖለቲካዊና ሃይማኖታዊ ፍላጎቶች ጋር ተዳምሮ የመንን የጦር አውድማ አደረጓት። እነዚህ ሀገራት ታሪካዊት ሀገር የመንን በዘመናዊ ጦር መሳሪያዎች አፈራረሷት። የሰብአዊነት መቀበሪያ ምድር የሚል አስፈሪ መጠሪያ የተለገሳት የመን በርካታ ዜጎቿ ለአስከፊ ስደት ተዳርገው፣ ሚሊዮኖች በአደገኛ ረሃብ ውስጥ ተዘፍቀው የውሃ፣ የምግብ፣ የሕክምና መሰረታዊ አቅርቦት በማጣት በቁማቸው እያለቁ ይገኛሉ። የመን ከደስታ በላይ ያጣቻቸው ነገሮች ተዘርዝረው አያልቁም። ሰላም ለዓለማችን ህዝቦች ሁሉ ይሁን እያል በዚሁ ተሰናበትን።